ለልጅሽ እንኳን ቀሪ እንኳን ሀብት ብለሽ አላስቀመጥሽም። ሆድሽን ካንገተሽ እስከ ዳቦይ ስትቀደጂ እኔ አንቺን ቦል ለልጅ ልጆች የሆነ ነገር አረጋለሁ። ደግሞ ሰውን ሰርጀሪት ያለሽ እኔስ ስለከሳው ስላማረብኝ ወይዘሮ ፊንገር ቅንት ብላ ቅጥል ብላ ቲክቶክ ላይ በቃ ሶሻል ሚዲያ ላይ ተበለጥኩኝ 14 ዓመት ተዘብዝፌ ከኋላ የመጣለ ትበልጣኝ ነው ብላ ነው ጨርጭራ ነው እሷ ሰርጀሪ ብላ የተናገረችው። 5 ሳንቲም ማስረጃ ይላት። ያንቺ ማስረጃ ግን ከአንገትሽ እስከ ሆድሽ ተቀደሽ ቱርክ ላይ ፋሻና ሻሽ የረሱብሽ አሮጊት ከኛ ጋር እኮ ማውራት ይከብዳል። አሁን ቱናዬ ሆዷ ውስጥ ብዙ ቃለ ፋሻ አለ፣ መቀስ አለ፣ ዳንቴል አለ፣ ስትፈልጉ ፓንት አለ። ሆዷ ውስጥ ቱርክ ውስጥ ያረሱባት ነገር የለም። እንካ ዝም ብሎ እስኪ ቱናዬ ፓንት ፈልጋለሁ፣ ያው እሷ ውስጥ ያለ ያልታጠበ ነገር ነው የሚኖረው። እፈልጋለሁ ብድግ መቀስ አማረኝ ከሆዷ ውስጥ ብድግ። እቃሽን ዘንቢል ያረግሽው አንቺ ነሽ። ሆድሽ የእንጀራ ይሄ ሰፈር ለሰፈር የሚያዝ ዘንቢል ሆኗል። ከንፈርሽን ተሰርተሻል፣ ጥርስሽን ተሰርተሻል። ምን ያልተሰራሽው አለሽ? ተሸራርፈሽ ያየነው አንቺ ነው። እኔ ለውጥ ስላሳየዋችሁ ነው። አብራችሁን እያደራችሁ አብራችሁን እየዋላችሁ ለውጤን ስላያችሁ ተቃጥላችሁ ነው። መረጃ ቢኖራችሁ ማኖር እስከዛሬ አውጥታችሁት ነበር። እኔ የተቀደርኩበት ምናምን ሆስፒታል ምናምን ቢሆን መረጃ ታወጡ ነበር። ቀንታችሁን። ያንቺ ግን ሆድሽ በአይናችን በብረቱ በአደባባይ ታሽገሽ ቀስረሽ የመጣሽው አንቺ ነሽ። እና ሰው ሰርጀሪ አይምሮሽ መታመሙን ያወቁት አንቺ ተቀደሽ ሰውን ሰርጀሪ ጋር ያኛውም ሰርጀሪ ላይ አቶ ማን ነበር እቴትዬም ሰርጀሪ ላይ የከፋ የጭንቅላት ነቅሮ ትከላ አድርጎ ሰውን ሰርጀሪ ላይ የጭንቅላት ዛሬ ኦርቶዶክስ ሁን የሚል ጭንቅላት ነገ ደግሞ ፓስተር ከነገ ወዲያ ደግሞ ወንዱ ደድ የሚል ጭንቅላት ከዛ ወዲያ ደግሞ ከሴቶች ጋር ተጣላ የሚል ጭንቅላት ነቅሎ ጭንቅላት አስተክሎ ሰው ሰርጀሪ ይላል። ያሳፍራል እኮ። ሁለታችሁ እባካችሁን ሶሻል ሚዲያው ለቃችሁ ውጡ። ሃሌሉያ። ሁለታችሁ ሶሻል ሚዲያው ለቃችሁ ውጡልን። እንደ ጊዜው የኛ ነው። 4 ነጥብ አበደን። ላንቺ እንኳን ለጌምሽ ሰው እንዲያልተሰበሰበ እኔ ጂጂ ማርያምን ልንገርሽ፣ እንደው በስምሽ ልጥራሽ እስኪ ጂጂ ጅቦ ልንገርሽ። እስኪ ለራስሽ ቁጭ ብለሽ ጊዜ ሰጠሽ እስኪ አዳምጪ። ራስሽ ማርያምን ቁጭ ብለሽ እስኪ አዳምጪ። ብዙ አመት ሶሻል ሚዲያ ለምንድን ነው የኦሮሞ ልጆች ክብርሽን የማይመልሱት? እኔ አሁን ለምሳሌ ማለት ነው ከአንቺ ኋላ መጥቼ የአማራ ልጆች ሞተው ነው የሚወዱኝ። እንግዲህ ለኦሮሞ ታግዬ እኔ አሁን ትናንትና ገረመኝ። እኔ አሁን ጌም የምጫወተው ራሴን ችዬ ነው የምጫወተው። ያ ጌም ተጫውቼ ጋይስ ታስታውሳላችሁ? የሁሉ ድራማ ተፈጥሮብኝ እንትና ከሰጠሽ ለሚስቱ እናገራለሁ፣ እንትና ከሰጠሽ ልጆቹን አውጣለሁ፣ እንትና ከሰጠሽ እየተባለ ያ ሁሉ ማአት ላይ ባሳንጆ ያ ሁሉ ማአት ላይ ወድቆብኝ ማሮቼ እስኪ ተመልከቱ። ያ ሁሉ ማአት ላይ ወድቆብኝ ያ ሁሉ ማአት ድራማ ተሰርቶብኝ የሰጧቸው እንኳን ሳይመልሱልኝ አንድ ነገር አልተናገርኩም። አንቺ ግን አንድ ጌም ብትሸነፊ ኦሮሞ እኮ እንዲህ ነው፣ ኦኮቴ እኮ ነው ኦሮሞ እኮ እንዲህ ነው፣ ኦሮሞ እኮ እንዲህ ነው። ዘርሽን በገንዘብ የምትለውጪ መሀይም ሴት አንቺ ነሽ። ዘሮችሽ ገንዘብ ካልሰጡሽ ዘሮቿ ገንዘብ ካልሰጧት ኦሮሞነቷን ፈቅፍቃ የምታነሳ ናት እኮ። ይሄ ነው እንዴ ማንነት? ማንነት ማለት ምድር ላይ ያለው ማንነት ማሰብ ነው። እኔ ማንነቴ አማራ ከሆነ አማራ ቢሰጠኝ ባይሰጠኝ ምን አገባኝ? አማራ ምን ያድርግሽ? ወይም ደግሞ ኦሮሞ ምን ያድርግሽ? እንዴ የታገርሽው ለነፃነትሽ እንጂ እኮ ለገንዘብ አይደለም። ማንነት ደም ነው። አየሽ አንቺ ሆዳም ስለሆንሽ ችጋራም ስለሆንሽ ገንዘብ ነው የሚተሽ። እኔ አሁን ትናንትና ቁጭ ብዬ ሳዳምጣት ነበር። ማርያምን ነው የምላችሁ። ኦሮሞን ትቀጠቅጧል። አንዴ የወለጋ ኦሮሞ ትላለች፣ አንዴ የባሌ ኦሮሞ ትላለች። ኦሮሞ ሲያይቂ ጥያቄ ነው የሚሰጠው ትላለች። ለእሷ ስላልሰጠ ማለት ነው። እኔ አሁን ለምሳሌ አማራ መጥቶ እዚህ ሰፖርት ባያደርግ አያርገኝ። እኔ ሰፖርት የሚያደርጉኝ የጉራጌ፣ ኤርትራ፣ አማራ የተቀላቀሉ ናቸው። ባያደርገኝ ምንም አይመስለኝም። ኪዳነ ምሕረትን ለምን ደሜ ውስጥ አለ። ጊፍት ስለሰጡኝ ብቻ ማንነቴን ፈቅፍቄ አውጥቼ የምጥለው ወይም ደግሞ ማነሳው አይደለም። ኢትዮጵያ ውስጥ ያለን ማህበረሰብ ነው የማየው። ቢቻል እንዳውም የተሰጠሽን ጊፍት ማለት ነው ለኦሮሞ እናቶች መንገድ አሰሪበት። እኔ እንዴት ነው ማረገው የነበረው? ልደቴን እያከበርኩኝ ለአማራ ማህበረሰብ ነው አይደለ ሰፖርት ሳረግ የነበረው። ማናችሁ የሚረሳ የለም እዚህ ቲክቶክ ላይ 1000 ሰጣችሁ 2000 ሰጣችሁኝ እያነሳው ብድግ እያደረኩ የሆነ ቦታ ላይ ነው የምሰጠው።
እርዳታ ላይ በኦሮሞ ስም ከተጫወታችሁ ለኦሮሞ ማህበረሰብ የሆነ ነገር አድርጉ። በማህበረሰብ ስም በሀገር ስም የሆነ ነገር አድርጉ። ቅማላም እና ጂጂዬ ወደ ጨዋታው ስንሄድ ሆዴን የሚያክል እችን የምታክል ልጅ ቤትሽ አስገብተሽ በአደባባይ አልጋ ላይ ወገቡን እስኪሰበር ድረስ አደረኩትኝ፣ ስፓይናል ኮርዱ እስኪንቃቃ ድረስ አደረኩት እያልሽ ስታወሪ ልጅ ሶሻል ሚዲያ ትጠቀማለች። ወንዱ ልጅ ሶሻል ሚዲያ ይጠቀማል። ያፍሩብኛል ያላልሽም እኔን አሁን አልወለድሽም ትላለች፣ አላገባሽም ትላለች፣ በዚህ አልወጣሽም ትላለች። እንዴት እናግባ? እንዳንቺ አይነቱን እየታየ ሰው እንዴት ነው የሚያገባው? እስኪ ንገሩ። ወንዱ ልጅሽ ለመሆኑ የት ነው ያለው? ሁለት ሴት ጠብሶ ሁለቱንም ሴት ለዩቲዩብ በትኖ ሄደ። የትኛው ህይወት ታሪካችሁ ነው እናንተ የሚያጓጓው? ባልሽ ሄለን አምጥታ አይተናል። ጥርሱ ወላልቆ ምናምን የሆነ በቃ የሆነ ነገር ድክርታት ብሎ ነው። የትኛው ህይወትሽ ነው የሚያስቀናው? እና የጻን ልጅ መጫወቻ እየገፋች ልጅ አትወልጭም ምናምን ትላለች። እንደ እግዚአብሔርን ልጅ አለመውለድ እኮ በአሁን ሰዓት ደስታ ነው። የወለዱት በዚህ ሰዓት የሚታቀፍላቸው የሚያቅፍላቸው ይፈልጋሉ። ትዳራቸው ሰምሮ አባ እማ የሚባል አይነት ህይወት ነው የሚፈልጉት። የትኛው ነው ልጅ የሚያስቀናው? በዚህ ኃይለኛ እሳት በሆነበት ሰዓት የትኛው ልጅ ነው የሚያስቀናቸው? እስኪ ንገሪኝ። አንቺ አይደለሽ እንዴ ነይና ልጄን ውሰድ። እንዲህ አይነት ህይወት ባሏን እኮ የልጅ ልጆችሽን አባት እኮ ማታከብሪ ነሽ እኮ አንቺ። የልጅ ልጆችሽን አባታቸውን ማታከብሪ እኮ ነሽ። ወሸላውን አይተሽ የምትጓጊ ሴትዮ አፈር ያስበላሽ። በስመ አብ ወልድ መንፈስ ቃሉን ጠራሁት። ፑሽ ይላሉ እመቤቴን ጋይስ። እስኪ እግዚአብሔርን ጋይስ አስቡት። እስኪ ቁጭ ብላችሁ አስቡት። እናታችሁ ማለት ነው ወታ አደባባይ ላይ የባላችሁን ወሸላ አይቼዋለሁ ትንሽዬ ናት ሊደፍራኝ ነበር የሚል እንዲህ አይነት ህይወት እኔ ማለት ነው ቱናይ መርዝሽን ያለሽ መርዝ አለቅልቀሽ እንዲህ ከአንጀት አውጥተሽ ሀክ ብለሽ እንድትተፊና ማህበረሰቡ ዘግናኝ ቃል ተናገረች ብሎ ጆሮን እንዲይዝሽ ነው ማስደርግሽ። እኔ ላይሽ ላይ እንዲህ ነው የምዝናናው። በየቀኑ እየመጣሁ አልሰድብሽም፣ ነገር አልሰድብሽም። በሳምንት አንዴ አህያ ዱላ ይገባዋል መጥቼ ነው ማነቃቀብሽ። ከአፍሽ ከዚህ በኋላ ከአፍሽ ማለት ነው አር የሚል ወሬ እንድታወሪ ነው ማድረግሽ። ሰው እንዲያፍንጫውን እንዲይዝ ካላደረኩሽ እኔ ቤት አይደለሁ። እግዚአብሔርን ነው እንኳን አንቺ አይደለም ፊንገርንም እንዲህ ነው በአመቱ እንዲህ አንጨረጨርኳትኝ። አር የሚል ወሬ እንዲህ ተናገረችኝ ብለሽ ከአንደበትሽ ማለት አር የሚል ወሬ እያወጣሽ ህዝቡ እንዲያፍንጫውን ይዞ እንዲህ ለማደርግሽ እኔ ቤት አይደለሁ። እንድሻለን ይላል። የእናንተ ሞዴል ነው እያስቀጠቀጠኝ ያለው እኮ። እኔም እናቴ ትሙት እኔ አሁን ለምሳሌ ልጇን ለምንድን ነው ደህና ቦታ ላይ የማታደርሳት? አልፎልኛል። የትኛውን ያለፈልሽ? ቢያልፍልሽ ያለፈለት ሰው ጌም አይጫወትም። ያለፈለት ሰው በጌም የተሸነፍኩ ብሎ ኦሮሞ ማህበረሰብ አይሰድብም። አልፎልኛል፣ እኔ ህይወቴን እየኖርኩ ነው፣ አላለፈብኝም አልሽ። ካላለፈብሽ የኦሮሞ ማህበረሰብ ምን ያደርግሽ ታዲያ? የወጣሁበት ማህበረሰብ ነው ያልሽ። ጌም ስላላጫወተሽ ብቻ ተቃጥለሽ ስትሞች። በትናንትናው ዕለት ልንገርሽ፣ የሸቀልሽውን እኔ ነኝ የማውቀው። የሸቀለችውን ገንዘብ እኔ ልነግራችሁ እችላለሁ። ቲክቶክ ላይ ሁላችንም እናውቃለን። የሸቀልሽውን ገንዘብ ትናንትና እኔ ልነግርሽ እችላለሁ። እኔ በአንድ ቀን ዝም ያትሽ ስል የማገኘው ገንዘብ ማርያምን ነው የምልሽ። እና አስቢው፣ ለራስሽ ጊዜ ስጪና ጠይቂው። 13 ዓመት ቲክቶክ ሶሻል ሚዲያ ላይ ነበርኩኝ። ለምንድን ነው የኦሮሞ ልጆች ቦታዬ ላይ ስልጣን ላይ እንደዚህ የሚሰጥ ላይ አላስቀመጡኝ? ለምንድን ነው ኢትዮጵያ ሄጄ አሁን መንግስታቸው ኦሮሞ ነው አይደለ? የኦሮሞ ልጆች አሉ፣ ነፍ የኦሮሞ ልጆች አሉ፣ ፌመሶች ምናምን የሚታወቁ። ለምን እነሱም አይቀበሉሽ? ለምንድን ነው ምንጣፍ ዘንድ ያ እንኳን ነቅለው ትከላ ጭንቅላቱን ያደረገ መሀይም እንኳን ኢትዮጵያ ውስጥ ሄዶ የለ እንዴ? ለምን አንቺ ማትሄጂው? እስኪ ንገሪኝ፣ ለምን ማትሄጂው? አየሽ፣ የራስሽ ወገን እንኳን ተፍቶሻል፣ አይወድሽም። ልጅሽ ራሱ እንደው እናት ስለሆንሽ በቃ እናቴ ስለሆንሽ ነው ብላ ትንሽ እንኳን ፊደል ቆጥራለሽ፣ ለዛ ነው የተቀበለች። የመጣ ወንድ ሁሉ አሲድ ይመስል ከስርሽ ይበተናል። እመኝ እንጂ ያገባሽውን ተይው፣ አታገቢም አንቺ። ከዚህ በፊት ታስታውሳላችሁ? ስቶኪንግ ለብሼ ምናምን እንደዚህ ወንዱን ገልብጫ አረኩት እያልሽ የምታወሪ ሴት የመጣ ወንድ ሁሉ እንደ አሲድ ነው ብን ብሎ ከስርሽ የሚጠፋው። የትኛው ምንም ነገር አይበረክትልሽ። ደግሞ ጌም ልታዘጋጅ በፊት ምን ብላለኝ? እኔ 300 ዩሮ አውጥቼ ለሰው አልሰጥም። ስጥ ይሰጣለው ጨዋታው ቀርቃሪ ለአንቺ ማን አባቱ ይሰጧል? ማን ነው ደግሞ ጎጃሜን የሰጠኝ?
ጎጃሜ ልኩን ያውቃል። ልንገርሽ አስረግጬ የምነግርሽ ለአንቺ የሰጠሽ ጎጃሜ ሳይሆን ያ ጥፍሩን የሚቀባ ጎጃሜ ወንድ ናቸው። አማራ እንዴት ብዬ ነገር ወንዶች ናቸው። እንዳንቺ አይነት እዛ ጋር ይሄ መጥቶ ጅንኑ ጎጃሜ ስላለ ጎጃሜ ሰጠኝ ብለሽ ጣሪያ ላይ አትሰኪ። ጥፍሩን የሚቀባ ጎጃሜ እኛ እናቅ። የሁለት ቀን ጎጃሜ እኛ እናቅ። ጎጃም ላይ ብዙ ሲፈጠር ድምፅ ያልሆነ ጎጃሜ እኛ እናቅ። ችግር ሲፈጠር የት ነህ ሲባል የማይመጣ ጎጃሜ እኛ ጎጃሜ እንዳይነ ጎጃሜ አናቅ። ገባሽ? ሴት የሚሰዳደብ ጎጃሜ እኔ አላቅ። አስረግጬ ነው የምነግርሽ ማርያምን። እኔ እንደዚህ አይነት ጎጃሜ አይቻላቅ። ቆፍጣና ናቸው። ትረገጣለች ተከብቶ ትረገጣለች የሚል የሆነ አንድ ጅንኑ ጎጃሜ ብሎ ራሱን የመጣ የሁለት ቀን እኮ ነው የሁለት ቀን ራሱን ጠርቶ የመጣ ሰው ጎጃሜ ሰጠኝ። ኦሮሞዎች መታችሁ ሰፖርት አላደረጋችሁኝም እንዴ? እንዴ አይነት እኔ ጎጃሜ አላውቅም። ጎጃሜ ልኩን ያውቃል። አማራ ልኩን ያውቃል። ለማን ጊፍቱን ሄዶ እንደሚያፈስ ያውቃል። ያደረግሽውን አይረሳም እንዴ? ያልሻቸውን አይረሱም። ማርያምን የጎጃም ስትሳደብ በአንቺ ቤት ጎንደሬ ነኝ ብለሽ ጎጃሜን ስትሳደብ የነበረበት እኮ አለ። ጎጃሜ ያረግሽውን የሚረሳ መሰለሽ እንዴ አንቺ እከካ? እናቴን ይሰይ ትናንትና በጣም ነው የገረመኝ። ጎጃሜ ሰጠኝ ኦሮሞ እንዴ? ኦሮሞማ ብልጥ ነው ያውቃላ። ለእንዳንቺ አይነት ቆሽማዳ ገንገበት አሮጊት እንዴት አድርጎ ነው የሚሰጥሽ? እንዴት አድርጎ ይስጡሽ? ዛሬ አሩሲን ትሳደቢያለሽ ነገ